ገብቶሻል እባክሽ። ኪዲን በጣም ነው የምትደብረው እንዴ! አንድ የማይረባ ወንድ መጥቷት ያለቅስ ስትመጣ ወንድ እንደሌለበት ቤት ታስደፍረናለች። መጀመሪያ እኮ ነገሩን ማወቅ አለብኝ አይደል እንዴ? ኤቢ ተመታች ብዬ ቀጥታ ወደ ጸቡ እንድገባ ነው እንደፈለግሽው? እባክህ ጥያቄው በኋላ ይደርሳል። መጀመሪያ ግን ደሟን ያፈሰሰውን ደሙን ማፍሰስ ነበረብህ። ይኸውልሽ ኤቢ ብትመታ በራሷ ጥፋት ነው። እርዳታ ከጠየቀች ግን እንደ ወንድም ሄጄ ከጎኗ ላግዛት እችላለሁ። ይልቅስ እንድታዩና ያን እንዴት አደረግሽ? ምኑ አልገባኝም እያልሽ ባልሆነ እያዛግሽ ነው። አልገባኝም ማለት ነው። ግን ዳጣ በጣም ነው የምታምሪ፣ በጣም ነው የማከብርሽ። ናታን ዛሬ ለዳጣ በሚገርም ሁኔታ ፍቅሩን ገልጾላታል። እኔ በጣም እወድሻለሁ፣ አከብርሻለሁ፣ አንቺ ልዩ ሴት ነሽ፣ በጣም እኮ ነው የምታምሪው፣ ትለያለሽ ብሎ እንግዲህ ፍቅሩን ገልጾላታል። ለዛውም እቅፍ አድርጎ እጁን በትከሻዋ ላይ አድርጎ ማለት ነው። ቤተሰቦቻችን በነገራችን ላይ ዛሬ ዳጣ ለራሱ የሆነ የምትመልሰው ነገር እያዘጋጀች ነበረ። አይኑን እያየችው ነበረ። በቃ ብቻ ግራ የተጋባ ድብልቅ ያለ ስሜት ነበር የተሰማት ቤተሰቦች። ምክንያቱም በቃ ያኔ አሁን ላይ እሷም ቢሆን እኮ ውስጧ ላይ እኮ ስሜት አለ፣ ግን በራሷ መንገድ አለ አይደለ? ራሷን ፕሮሞት እያደረገች ራሷን እየተቆጣጠረች ስለሆነ ነው እንጂ በሚገርም ሁኔታ እኮ ስሜቱ አለ ከሷም ጋር ማለት ነው። በፊት ጀምሮ ራሱ በጣም ነው የሚመቸኝ ምናምን ያኔ ምናልባት የዛን ሰዓት እንደዚህ በፍቅር አይን እንኳን ባታየው ብቻ የሆነ ነገሩ በጣም ነበር የሚመቻት። ሀሳቧ እንድታጋራው በቃ አንዳንድ ነገሮችን እንድታወራው ምናምን የምትፈልገው አይነት ሰው ነው። ግን ደግሞ ያው አሁን ላይ በተለይ አብጌል ጋር ያለው ነገር በጣም ከባድ ስለሆነባት ሀርድ ስለሆነባት ከእለታት ከጊዜ ወደ ጊዜ ነገሮች በጣም እየከበዱ ስለሄዱ ነገሮችን ግዴታ ማለት በዚህኛው ጋር ያላትን ሳይዷን ግዴታ ማስተካከል ስላለባት ያ ማለት የቤተሰቦቿን መጀመሪያ የመጣችበትን አላማ ማሳካት ስላለባት አባቷን ማወቅ ከዛም ደግሞ ወደ እናቷ ማወቅ ግዴታ እሱን ነገር ስለሆነ ዲፔንድ አድርጋ የምትሰራ ያለችው በዛ ሁኔታ እንግዲህ ጊዜቱን ማራዘም ፈልጋ ነው እንጂ በፊትም ራሱ የሆነ ስሜት ዋላት። ግን እንዳልኳችሁ በዛ ነው ስሜት ውስጥ ሆና ምንም አይነት ነገር ማስተናገድ አትፈልግም። ቀጥታ በቃ ራሷን መቆጣጠር ነው የምትፈልገው ስሜቶቿን ዋጥ አድርጋ። ግን ያው ዙሪያውን ደግሞ ያለው ሰው ቆንጆ ልጅ ከሆነ ለምን አንተን አትይዥውም ምናምን የሚለው ስሜት በተለይ ከነ ሞገስ ጋር ከነ ብሩክ እንዲሁም በቃ ከሌሎች ሰዎች አንጻር የሚመጣላት የነበረው ግፊቱ ያው እንድታደርግ ቢገፋፋትም ግን ደግሞ አንዳንድ ነገሮችን ግዴታ ዋጥ አድርጋ ማሳለፍ ስለፈለገች ነው እንጂ በሚገርም ሁኔታ ነገሮችን እሷ ራሱ እኮ ትፈልገዋለች። ግን በቃ ዋጥ አድርጋ ያዘችው ማለት ነው። እሱንም ደግሞ እንግዲህ ጊዜ መጠበቅ አለባት። የመጀመሪያ ጊዜ መጠበቅ አለባት። የምን ጊዜ ነው የምትጠብቀው ካላችሁኝ ደግሞ አንደኛ መጀመሪያ ውስጧ ላይ ያለውን ጥያቄ ከ19 ዓመት በኋላ ቤተሰብ ጫፍ አግኝታለች። ስለዚህ የሱን ነገር ፍጻሜ ማግኘት አለባት። የቤተሰቦቿን እናቷን አባቷን እግዚአብሔር ይመስገን አግኝታለች። ከዛ ደግሞ የእናቷን ጉዳይ መጨረስ አለባት። ከዛም ባለፈ ደግሞ ከእናቷን ባለፈ በቃ ሌሎች ነገሮችን ማወቅ አለባት እና ስለዚህ እሱ ነገር ስላለ ለዛ ነው እንግዲህ ሁሉም ነገር በጸጥታ ማለፍ ስላለባት ነው ያለፈችው። ቤተሰቦቻችን እሷም እንግዲህ ነገሮችን ፕሮሞት አድርጋ ተቆጣጥራ አሳልፋለች። ያው ለዛም እንግዲህ በዛ ጠንካሪዋ ነው አባቷ ማወቅ የቻለችው እንጂ አስቀድማ
ወደ ናታን ጋር ብትሄድ ትኩረቷን ትቀማለች። ከዛም ባለፈ ደግሞ እሷን ባለፈች ማለት በፈለገችው መልኩ አይሳካላትም ነበረ። በመሆኑም ዝሮ እስከዚህ ደርሳለች ማለት ነው። በተለይ አሁን ላይ አብጌል እያደረገች ያለችው በጣም የከፋ ነገር እሷን ለአደጋ ምን ያክል እንደምትፈልጋት የሚያሳዩት አክሽኖች እነሱ ነገሮች ተደማምረው አሁን ላይ ነገሮቿን ተወት እንድታደርግ በቃ ማለት በቃ ጭራሹን ከናታን ጋር ምክንያቱም በጣም ነው የምትናደደው አብጌል እንዳያችሁት የሌለ ነው በቃ ቃላት የሚገልጸው ንዴትና ብስጭት ምናምን አይደለም በቃ የሌለ ነው የምታብደው ታብዳለች ማለት ብንችል ማካበድ አይሆንብንም ስለዚህ በዛ ልክ ነው እንግዲህ ያብጌልን የምንረዳውና ስለዚህ በሱ ጉዳይ እንግዲህ ስትናደድ በዛ ልክ ስትንጨረጨር ስትቃጠል ስታይ ዳጣ በቃ ውስጧ በጣም ያስጠላታል ማለት ነው በሷ ምክንያት እንደሆነ ይሄ ሁሉ ንዴቷ ይሄ ሁሉ ብስጭቷ በዛ ላይ ደግሞ በቃ የሌለ እንደምትወደው ስለምታቅ በቃ ግዴታ ራሷ ጋር ቃል ገባች ማለት መራቅ እንዳለባት ውሳኔዋ ግዴታ መራቅ ነው በዛ መልኩ ነበር ያሰበችው ግን ያው ናታን ደግሞ ለአብጌል ምንም አይነት ስሜት የለውም ናታን ደግሞ ዳጣን በጣም ነው የሚፈልጋት ብቻ ባንዲ በሌላ መልኩ ታሷ ጋር እንዲሆን ነው የሚፈልገው ሁሌምና እንግዲህ አሁን ላይ ደግሞ ቀረብ ያላት ነው ሐሳቧን ደግሞ ሸር ያረገችው ነው በእንባ ጭምራ ሁሉ ታገልጻለታለች እስኪ ጉንጭ ሳማርገሽ ለምን አትጂም ሲላት ነበረ ጉንዳኒ ሳማንተ ያለችው ነበረ እንግዲህ እየተቀላለዱ ዛሬ ደግሞ እንግዲህ አጋጣሚ የሳሎን ውስጥ ተገናኝተው ነበር በዛም እንግዲህ አጠገቧ ቀርብ ብሎ እንግዲህ ፊቶቿን እንደዚህ እየዳበሰ ጸጉሮቿን እየነካካ በጣም እኮ ነው የምታምሪው በጣም ልዩ ሴት ነሽ እኮ ሲቀጥል ደግሞ በጣም ነው የምወድሽ ማከብርሽ በጣም ነው እኮ ማከብርሽ ብሏታል በዛም እሷ እንግዲህ በጣም እየፈራች ነበር ምናምን ግን ያው የፈራችው ማልቀረም ያው ቢዛ የምትፈራው አንደኛ ቤተሰብ ያው አሉ ሁለተኛ ደግሞ በተለይ በቃ የአብጌል ጉዳይ በጣም ከባድ ነውና ለዛም ነበር እንግዲህ አብጌልን ነበር ግን ለዛውም እሷም የፈራችው አልቀረም መጣ ነበር ማለት ነው መጣም እንግዲህ ስትመጣ ያው ዳጣ እንደተለመደው በሉ ደህና ደሩ ብላ ሹልክ ብላ ነው ሄደችው አብጌል እንግዲህ መጣ ናታን ጋር ቁጭ ብላ ማውራት ፈልጋ ነበር ቁጭ ስትል እሱ ደግሞ በዲጋርዋ ትቷት ክላሱ ነው የገባው ግን ተከታትለው ነው የገባችው አብራ ክላስ ደግሞ ስትገባ ምንድነው ቆይ ከዳጣ ጋር ደግሞ ጭራሽ ፍቅር ያጫወታችሁ ነው እንዴ ምናም ያለችው ነበር እና ደግሞ ከዛ በመቀጠል እናታና ዳጣ ያወሩት የነበረው ስለባለፈው ስለ አባቷ ስለ እናቷ አዲስ አበባ ስለመወለዷ ደስ የሚለው ነገር የባለፈውን ብሎ ናታን ማውራቱ ማለት ነው እንጂ ማለት ነው አብጌል ሰምታ ቢሆን በቃ እንግዲህ ቀጥታ መጣ ስለ ዳጣ ጋር ምንድን ነበር ያወራችሁት ወይስ ለሰላም ሲነገራችሁት ምን ነበር ያለችውና እንግዲህ ያው ለምን ስትደበደብ ምናም ብላ ያለች ምናም ታልቱ ሌላ ነበር ምክንያቱም እያዳመጠቻቸው ስለነበረ ቁጭ ብላ እያዳመጠች ስለነበረ ሰምታችኋል ግን ምን እንደሆነ ወሬው አልተብራራላትም በመጨረሻ እንግዲህ ቅፍ አድርጎ ታምራለሽ ቆንጆ ነሽ ምናምን ሲላት እዛ ጋር ስሜቷን መቆጣጠር አልቻለችምና ያው ተናዳ በንዴት ስሜት ነው የመጣችው እንጂ በፊት ሁሉንም ነገር እቻላ ለማድረግ ሞክራ ነበር ማለት ነው ከዛ እንግዲህ ያው ናታንም ውጭልኝ ባክሽ እዚያት ጩይብኝ ካጠገቤ ጥፊልኝ ያላት ደስ የሚለው እሷ በጭራሽ አትወዲም በጣም ነው የምታስጠላት ስለዚህ አርፈ ብትቀመጥ ይሻላል ምናምን ያለች እንግዲህ እሷ እየተንከፋከፈች ነው እሱም ደግሞ ውጭልኝ ስለምታወሩ ነገር ምንም ማቀው ጉዳይ የለኝም ብሎ ነው እንግዲህ ያስወጣት በጣም የተናደደችው ከዛሬ ቀጥለ ከሷ ጋር ሊህና አናቷን ነው መበረቅስልህ ያለችው ነበር ሌላ ደግሞ ጋይስ ማለት ነው ወይዘሮ ማርታና ጋሽ ደረጀ እንግዲህ ሲያወሩ አንዳንድ ነገሮችን ሲያወሩ ነበርና ጋሽ ደረጀ እንግዲህ አንድ ቀን ጎዶላ አጋጥሞኝ ብሎ አውርቷት ነበርና በዛ ምክንያት ምንድነው ምናም ብላ አጥብቃ ጠይቀው ነበር ከዛ እኔስ እንደው ሳስብ ጋሽ ደረጀ አብጌልን አልወለዳትም ጋይስ ምክንያቱም ወይዘሮ ማርታ እንዳነሳቸው ከሆነ አንዲት ሴት ባንዲት በሽፍታ ተደፍራ ብታረግዝ ግን ለባሏና ለተዳራ ክብር ያላት ሴት ብትሆን መቼም መናገር የለባትም አይደል ብላ ነበር የጠየቀችውና አሁን መናገር የለባትም ብሎ ነው ጋሽ ደረጀም የመለሰው ሰው እና ሳስብ እንደዛ ይመስለኛል ማለት ነው ቤተሰቦቼ እናንተስ ምን ትላላችሁ ሐሳብ አስተያየታችሁን በኮሜንት አስቀምጡልን መልካም ጊዜ በላይ ያላችሁ ቤተሰቦቼ ባይ ባይ